መገጭ የሚባለው ወንዝ ይላል ከጎንደር አካባቢ መንጭቶ ጣና ሐይቅ መጨረሻው እንደሆነ ግልጽ ነው ይላል። እኛ አሁን እንደ ኢትዮጵያውያን ይህንን መገጭ የሚባል ወንዝ እናቅ ነበር ሰምተን እናቅ ነበር ለመሆኑ ግን ግብፃዊው التشتيت عن طريق ሌላው ሐሳባችን መበተን እዛም ጋር ተሰራለች የሆነ ፕሮጀክት እዚህ ጋር ባህር ትላለች እዚህ ጋር ህዳሴ ግድብ በቃ ብትንትን ያረጋዋል نقل البؤرة من منظومة استراتيجية اسمها استراتيجية ال1000 نقطة ስለዚህ ይሄ የመገጭ መስኖ ስራ እንደ አንድ መቁጠር የለብንም ምክንያቱም ይሄንን በጣም ለስለስ አድርገን ካሳለፍ ነው ሌሎች በጣም አልፍ ይላል 1000 ሊደርሱ የሚችሉ ነጠብጣቦች ስትገጥማቸው ግን በጣም ጉድ የሚሰሩ የሆኑ ስራዎች ነው በኢትዮጵያ እየተሰራብን ያለው اما سد زي سد مجناتشو برغم ان ነገር ግን የመገጭ አይነቱ እና ሌሎች ግድቦች የመስኖ ግድቦች ከሆኑ ግን تخزينه محدود للمياه በጣም ትንሽ ውሃ ነው የሚይዘው الا انه بيستخدم للري والزراعه ለእርሻ ዝራዕ ማለት ዘር ማለት ነው ለዘርዕ ማለት ለእርሻ ለዘር ለማልሚያ ስለሚጠቀሙት ውሃውን ይጠቀማል يعني استخدام استهلاكي دايم ያ ማለት ቋሚ የሆነ የውሃን መጠቀም የሚባል ፕሮግራም ውስጥ ኢትዮጵያ ገባች ማለት ነው ممكن تكون اخطر من سد زي سد النهضه برغم تخزينه الضخم جدا እንደውም ይልሃል እንደውም በደንብ ስማ የህዳሴ ግድቡ ያን ሁሉ ውሃ ከማያዙ ጋራ የመስኖን ያህል ጉዳት የለውም ለምን የመስኖ ላይ ውሃ ይጠጣል አፈር ይጠጣል የመስኖ ውሃ ማለት እርሻ ተጠቀምበታል الخطر هنا هو خطر نوعي مش كمي ያ ማለት አይነቱ ነው የሚለየዋል አይነቱ አደጋው ይሄኛው ነው ትንሽ ትልቅ ከሚለው ሳይሆን የመገጭ የመስኖ ግድብ ኦልሞስት ዛሬ እንደውም ከኋላ እሱን ያደረኩት በዚህ መልኩ በኢትዮጵያ ደስ በሚል አይነት ሁኔታ ሌሎች ዓለም ላይ በመናየው ሁኔታ የተለያዩ ልክ በህዳሴው ግድብ አይነት አሰራር አሁንም በዚህ አይነት መልኩ እንደምታዩት ሌት ተቀን ማታም ቀንም እየተሰራ ይህንን የመስኖ ስራ እያየን ነው በጣም የሚያስደስት ነው ስለዚህ መስኖ ስራ የተወሰኑ በዚህ ጉዳይ ላይ የሚከታተሉ የግብፁ እንትኖች የግብፁ አንዳንድ ሚዲያዎች ይህንን ግድብ አስመልክቶ አንዳንድ ነገሮች ብለዋል ያንን ኢንሻአላህ ላቀርብላችሁ ነው ስለዚህ በሁሉም ጉዳይ ልክ በባህሩም በዚህ በተለያዩ ሌሎች ስራዎቻችንም እንደሚጋተቱን አሁንም በተለይ ደግሞ በጣም ከባድ የሆነው የመስኖ ነው ብለው የሚያስቡት ደግሞ በመስኖ ጉዳይ ላይ ከፍተኛ የሆነ ፍርሃት አላቸው ያገራለው ይህንን ሰው እንግዲህ ምንም እንኳን በግብጾቹ ብዙ ሰዎች እያዩት እያደነቁት በጣም ብዙ ቪው ስላለው ባቀርበው ነገር ግን በጣም ያው ቋቅ ያለኝ ነው ማቀርበው ሰውየውን እስኪ አብረን እንስማው صديقي المشاهد اثيوبيا بتلعب لعبه خطيره جدا اسمها ወዳጄ ይላል ተመልካቼ ወዳጄ ተመልካቾች በሙሉ ወዳጆቻችን ተመልካቾቻችን ኢትዮጵያ አደገኛ የሆነ ጫውታ አሁንም መጫወት ቀጥላለች لعبه سدود التضليل አሁንም ሌሎች ግድቦች እየገደበች እኛን ማሳሳት የተለያዩ የማሳሳቻ ግድቦች መገደብ የማሳሳቻ ግድቦች ለምን አለ ሚለውን አብረን እናየዋለን الموضوع مش بس عن سد مجناتش اللي رئيس الوزراء ابي احمد تفقد بناؤه لا አሁን ላይ የመስኖ ፕሮጀክት የሆነው መገጭ የሚባለው ግድብ ወይ መገጭ አካባቢ ላይ የተገደበ የመስኖ ግድብ ወይ እየተሰራ ያለ የግድብ አይነት ብቻ ላይ አይደለም እኔ የሚያሳስበኝ ይላል الموضوع في الرساله المزدوجه اللي بتتبعت لينا كمصريين ይልቁንስ በኢትዮጵያ በኩል ሁለትዮሽ ወይ ጥንድ ሆነ የተለያዩ እኛን ሊያሳሰቱ የሚችሉ እሳቤዎች ውስጥ የሚከቱ መልእክቶች ከኢትዮጵያ በኩል እየደረሰን መሆኑ ነው ይላል ማለት በዚህ ስራው ላይ ሊያሳውቁን ወይም ሊልኩልን የሚፈልጉት መልእክት አለ رساله رسميه من الحكومه الاثيوبيه بتقول انه ده مشروع قومي للامن الغذائي አንደኛው በኢትዮጵያ በኩል ከመንግስት ኦፊሻል በሆነው መግለጫ ኢትዮጵያ የምግብ ዋስትና ለሀገሯ በማስከበር ረገድ የእርሻና የመስኖ የመሳሰሉት ስራዎች በመስራት ኢትዮጵያ ራሷን ለመመገብ የምትሄድባቸው ሂደቶች እየተባለ ነው ፊት ለፊት የሚነገረን ومش هيقف
ይህ ግን በፍጹም ሊቆም አይችልም ይሉናል። رسالة تانية بتجيلنا عن طريق خبراء مصريين سابقين بتطمنا ከዛ እንደነዚህ አይነት በኢትዮጵያዎች የሚሰራ ደግሞ አነስ ያሉ ግድቦች አሁን ላይ በዛም በዚህ የሚሰሩ ግድቦች እኛን እኮ እንዲህ ነው እያሉ ደግሞ መልእክት ከእኛው አንዳንድ ምሁራን ከኛው አንዳንዴ የመስኖ ሚኒስትር የነበሩ ግን የቀደምት የድሮ የመስኖ ሚኒስትር የነበሩ ሰዎች የሚሰጡት አስተያየቶች ደግሞ አሉ በእነዚህ ግድቦች ላይ انه السد ده ملوش تأثير على نهر النيل አንደኛ የናይል ውሃ ላይ እንደዚህ አይነቶቹ ትናንሽ ግድቦች ፈጽሞ ተጽዕኖ የላቸውም እየተባለ ይነገረናል الخطر الحقيقي يا صاحبي مش في السد نفسه الخطر في التناقض ጉዳዩ ችግሩ እኮ ከግድቡ አይደለም ከሚሰራ አሁን ላይ ካለውም ግድብ ላይሆን ይችላል ችግሩ ده بالذات وفي الخطة الإثيوبية طويلة الأجل ነገር ግን ችግሩ ረዘም ያለው የኢትዮጵያ እቅድ እና ዓላማ ነው እቺ ትንሽ ያደረጉ ብዙ ግድብ ሲገድቡ ምን ሊሆን እንደሚችል التحكم في كل قطرة مية في نهر النيل በእያንዳንዱ የናይል የጠብታ ውሃ ላይ ራሳቸውን ተቆጣጣሪ እያደረጉ ነው هو ايه اللي بيحصل بقى بالظبط ስለዚህ ይሄ ነው በትክክል እየደረሰ ያለው زي سد ري على نهر مجناتش ممكن ይሄ እንግዲህ በዚህ ግድብ ላይ በመገጭ ግድብ ላይ ወይ በበገጭ ወንዝ ላይ እየተሰራ ያለ የመስኖ ግድብን በመናይበት ወቅት يكون هو القفاز اللي بتحاول إثيوبيا ان هي ترميه في وش مصر والسودان علشان تفرض واقع مائي جديد በኢትዮጵያ ላይ አዲስ የውሃ ላይ አካሄደን ወደድንም ጠላንም ኢትዮጵያ እያመጣችብን ትገኛለች በሱዳንም በግብጽም ምንም አይነት ጥያቄ ሳይኖር ከዚህ በኋላ በኢትዮጵያ ውሃ ላይ የፈለገችውን መስራት የሚያስችል የሆነ አዲስ ሲስተም እየፈጠረችብን ነው انا محمد انديل واهلا بكم في تحليل بيكشف لعبة سدود إثيوبيا ስለዚህ ዛሬ እኔ መሐመድ ቅንዲል የተባልኩት ግብጻዊ ላሳውቃችሁ የፈለኩት ነገር በኢትዮጵያ የተያያዘው አሁን ላይ አዲስ የግድብ ስትራቴጂን መተንተን ነው وتأثيرها التراكمي على الأمن المائي المصري በዚህ ሂደት ኢትዮጵያ ከቀጠለች እነዚህ የግድብ ሂደቶች ተጠራቅመው ወይም በዝተው በግብጽ ውሃ ላይ ሊኖራቸው የሚችለው አደጋ خليك معايا علشان نعرف مع بعض ليه التحذيرات القديمة مهمة ስለዚህ አሁን ላይ ከኔ ጋራ አብረን ስንወያይ ለምንድነው ከድሮ ጀምሮ ኢትዮጵያ ግድብ መገደብ የለባትም የመሳሰሉት ያልን ማስጠንቀቅ ወይም ደግሞ መጣችባችሁ ኢትዮጵያን ልታረጋችሁ ነው ምናምን የሚለው በአጠቃላይ የማስፈራሪያ ሂደቶች ለምን አስፈለጉ የሚለውን አብረን እናያለን وايه اللي اتغير دلوقتي علشان نقلق من مشروع كان متوافق عليه زمان አንዳንድ ምናልባት እኛ ጋር ችግር የሌለው ከዚህ በፊት እነሱ ኦሬዲ አስበውበት ተሰርቶ ቅዱ ምናምን ያለፈ የምናቀው የሆነስ ቢሆን አሁን ላይ መጠየቃችን ለምን شاهد الخبر الرسمي الإثيوبي وزي ما اتفقنا الهدف المعلن منه هو التنمية والأمن الغذائي በኢትዮጵያ በኩል አሁንም የሚነገረን ነገር አንደኛ የኢትዮጵያን የውሃ ልማት ማስፋፋት በዛ ላይ የመስኖ ስራዎች አንዱ ነው ከዛ በምግብ ጉዳይ ላይ ዋስትናዋን ማግኘት ነው ኢትዮጵያ أبي أحمد بيتفقد السد في إقليم أمهارة አሁን ዶክተር አቢ አህመድ የኢትዮጵያው ጠቅላይ ሚኒስትር የአማራ አካባቢ የሚገኝ አንድ ግድብን ለማየት ሄደዋል وبيقول إنه المشروع بدأ بعد ما نجحت عمليات تحويل مجرى نهر مكناتش በዚህም ንግግሩን ይዩት እንግዲህ በአማርኛና በኦሮምኛ ነው የተጻፈው ግን በስነ ስርዓቱ አስተርጉመው ያው እድሜ ለጉግል ወይም ደግሞ ለተለያዩ ባንዳዎች ምንም ችግር የለም ኢንፎርሜሽን ሲፈለግ ይገኛል ስለዚህ የጠቅላይ ሚኒስትሩ ንግግር የሚያሳየው ይላል የኢትዮጵያ የመስኖ ሚኒስትር የመስኖ ይህ ውሃ በጣም በጥሩ ሁኔታ ወንዙን መቀልበስ ምትለው አቃል ማለት ነው ወንዙን መቀልበስ ተችሏል አቅጣጫውን መቀየር ተችሏል ለምን መጀመሪያው አቅጣጫው ካልተቀየረ ግድቡን መስራት ስለማይቻል ግድቡ ቢያንስ መሰረቱ ከፍ ብሎ ሁሉ ነገር እስከሚያልቅ ድረስ ውሃው እንዳያስቸግር ማለት ነው وإن السد ده هيخدم أكتر من 17000 هكتار ስለዚህ ይህ ግድብ ከ17000 ሄክታር በላይ የሆነ መሬትን ማልማት የሚችል ግድብ ነው من الأراضي الزراعية المروية በነገራችን ላይ 17000 ሄክታር ማለት በጣም ብዙ ነው
እስኪ በኪሎሜትር ለውጡና አንዳንድ ሰዎች ለማየት ሞክሩ በኪሎሜትር ስኩዌር ሌላው ቀርቶ 300 እንኳን ሄክታር ሰው ካለው ያ ማለት 3 ኪሎ ሜትር ማለት ከፒያሳ ስንት ነው ያላችሁት አንድ ጊዜ እስከ መርካቶ ምናምን ማለት ይሄ በጣም ሰፊ የሆነ 17000 ሄክታር ማለት ቀላል አይደለም በጣም ብዙ ነው ወንድሞች እህቶች ስለዚህ ይሄን የሚያክል የልማት ማለት የሚያሰራ የሆነ ማለት 17000 ሄክታር መለወጥ ይችላል አንዳንዴ በሄክታር ምናምን ሲቀመጡ ሰዎች ልብ አይሏቸውም ለዛ ብዬ ነው እስኪ አንዳንድ ወንድሞቼ በደንብ በማብራራት ጻፉላቸው ፊት ለፊት ያላቸው ወንድሞች يكتمل ده رقم بيحتاج سنويا حوالي 205 سد ده هيخدم اكتر من 17000 هكتار من الاراضي الزراعيه المرويه ይሄ እንግዲህ በጣም በሚገርም ሁኔታ እሱ ተረድቶታል በደንብ ይሄ ማለት በጣም ትልቅ የሆነ ሰፊ የሆነ የመሬትን ፓርት ለመስኖ ለማልማት የሚከጀልበት የሆነ ስራ ነው ካለ በኋላ لما يكتمل ده رقم بيحتاج سنويا حوالي 250 مليون متر مكعب من الميه ይሄ ያለ በውሃ ስለውጠው 250 ሚሊዮን ሜትር ኪዩብ ውሃ በአመት ይወስዳል ማለት ነው ይላል 250 ሚሊዮን ሜትር ኪዩብ ውሃ ለኢትዮጵያ በጣም እኮ ትንሽ ነው ምክንያቱም ለነሱ የምትሰጣቸው በቢሊየን ነው 50 ቢሊየን 55.5 ቢሊየን ይሄ ያመኑት ነው ባለፈው ግን ስናየው 55.5 እንዳልሆነ ያረጋገጥ ነው የኢትዮጵያ ህዳሴ ግድብ እየሞላ ያው 20 ምናምን ቢሊየን ሜትር ኪዩብ ይዞባቸው እነሱ ጋር ምንም ውሃ አልጎደለም ያ ማለት በትንሹ ጎርፍ ጊዜ 70 80 100 ድረስም 120 ድረስ ውሃ ይሄዳል ማለት ነው ቢሊየን ማውራው በቢሊየን ነው ቢና ሚ በጣም የለየን እንግዲህ አሰባችሁት እኛ ግን አሁን የሚቀናብንና ፕሮግራም ይሰራብን 250 ሚሊዮን ሜትር ኪዩብ ብቻ ውሃ ላይ ነው እንግዲህ ምን ያህል እንደሚከታተሉን የኛን ልማት የኛን ማንኛውም እንቅስቃሴ ውሃችንን ገሌ ጠጣ በሬው ጠጣ ምን ያህል እንደሚከታተሉ ነው የሚያሳየን يعني رقم تافه جدا ولا يذكر ይህ ቁጥር እዚህ ግባ የሚባል አይደለም መጠቀስም የለበትም ይላል ግን ችግሩ ምንድነው ولكن الاعلام المعادي لمصر واللجان اللي مشغلها ابو صرم بينشروا اهوال عن السد ده ችግሩ እንዲህ አይነት ግድቦች ሲሰራ የኛ ባለሙያዎች የኛ የእውቀት ሰዎች ቀለል አድርገው እየነገሩን እንድንለምድ ያደርጉናል ይሄ ነው ችግሩና በቃ የኢትዮጵያ ግድብ ይሰራ ትንሽ ናት ምንም አትጎዳንም እየተባለ እየተሰራ እንዲለመድ ሊያደርጉብን ነው ችግሩ ይሄ ነው በቃ ክፋቱ ይሄ ነው وانه هيعطش مصر ويجوعها መባል የነበረበት ይሄ ውሃ ያስጠማናል ይሄ ጉዳይ ሊያስርበን ነው ጉዞና እንደዚህ የሚባል ነገር የለም እንደዚህ የሚባል ነገር የለም ብለው በደንብ ያጽናኑናል جدا لما قلبنا في الاخبار المتعلقه بالسد ده اكتشفنا تصريح من ديسمبر 2013 لوزير الموارد المائيه وغي الأصل የዚህ አይነቱ ግድቦች በኢትዮጵያ እንደ ኮይሻ ከዛ አሁን ደግሞ የመገጭ ወንዝ ላይ የሚሰራው የልማት መስኖ ስራ እና የመስኖ ልማት ስራ በግድብ ደረጃ እንደነዚህ አይነት ነገሮች ሲሰማ በግብጽ ያሉ አንዳንድ ሚኒስትሮች በተለይ የቀድሞ ሚኒስትር ከሆነው ሰው የሰማነው ነገር አለ ይላል دكتور محمد عبد المطلب اللي طمن الناس دكتور محمد عبد المطلب وقال انه مشروع سد مجناتش لا يؤثر على التدفقات المائيه الواصله لبحيره ناصر እንግዲህ ይህ የመገጭ አይነቱ የመስኖ ስራ እንደዚሁም የኩይሻ ውሃ ሌላ ቦታ የተሰራው እንደነዚህ አይነት ውሃዎች ፈጽሞ እኛ ላይ ጉዳት ሊያደርሱ አይችሉም የሚል መግለጫ ሰምተናል واكد ان السد ده هو سد خاص بتوفير مياه الشرب والري لقطعه ارض محدوده وانه مشروع قديم ይሄ ደግሞ በጣም የቆየ በኢትዮጵያ ከጥንት ጀምሮ ሰሌዳዋ ውስጥ የተቀመጠና ሊሰራ ከታሰቡ የግድብ አይነቶች አንዱ ነው ስለዚህ እኛ ላይ የሚያመጣው ለውጥ የለም ከዚህ በፊትም ታስቦበት እኛ አውቀነው ዝም ያልነው ግድብ ነው ይሉናል አለ بس بمعرفه المكتب الاستشاري الفرنسي بيكو እንደዚሁም ቢኮ የሚባል የፈረንሳይ አንድ አማካሪ ድርጅት እሱንም ጠይቀነው አውቀናል እንግዲህ አስቡት አንድ እኛ ጋር የሆነ መስኖ ሲጠና ያንን መስኖ ያጠናውን ድርጅት ሄደው ያናግራሉ ማለት ነው የውጭ ድርጅት በሚሆንበት ወቅት ያናገሩታል ልክ ሁስኒ ሙባረክ የኢትዮጵያ ህዳሴ ግድብን የሚሰራው ሳሊኒ የሆነው የጣሊያኑ ድርጅት እንደሆነ ሲያቅ ጣሊያን ድረስ ተሳፍሮ ከሳሊኒም ጋር እንደዚሁም ከጣሊያን መንግስትም ጋር እንደተወያየው ማለት ነው ይሄ የምትሰሩት መስኖ ምንድነው ይሄ የምትሰሩት ፕሮጀክት እኛን ይጎዳል ስለዚህ የኛንና የናንተን ግንኙነት አደጋ ላይ ይጥላል ስለዚህ መሰራት የለበትም ብሎ ለማሳመን እንደሄደው ማለት ነው
1998 ይሄ ጥናቱ ያለቀው በ1998 ነው። የቆየ የጥናት ሂደት ነው። وتم طرحه كأحد مشروعات النيل الشرقي في إطار مبادرة حوض النيل اللي حصل عليها توافق ما بين جميع الدول. ሌላው በናይል ቤዝን ሀገሮችም ይሄ ጉዳይ የሚታወቅ እና በአሁኑ ሰዓት በወንዙ ላይ የሚሰሩ የልማት ሂደቶችን አንዱ ተደርጎ በአወንታ ያለፈ በጥሩ ሁኔታ የተፈቀደ ስራ ነው። السؤال اللي بيفرض نفسه بقوة هنا طب إذا ነገር ግን እዚህ ጋር እኛ ልንጠይቀው የሚገባው ኃይለኛው ጥያቄ ራሱ እዚህ ጥያቄው ግዴታ እንዲነሳ የሚሆንብን كان السد ده متوافق عليه ومش هيأثر على حصتنا المائية የኛን የውሃ ድርሻ አሁን ላይ ምንም አይነት ተጽዕኖ አያደርስበትም ብለን ብናስብም فليه بتروج اللجان الإلكترونية التابعة لأبو صرم إنه هيضر مصر جدا እሺ አንዳንዶች ለምንድን ነው ከኛ ውስጥ የሆኑት የተለያዩ የኤሌክትሮኒክስ እንትን ላይ ማለት የዚህ ሶሻል ሚዲያው ላይ በጣም የሚሰሩ ኃይሎች ለምንድን ነው ግብጽ በቃ ተመታች፣ ግብጽ ተጎዳች፣ ግብጽ ውሃ እያሉ የሚያስወሩት? بس السؤال الأهم منه بقى هي ليه مصر نفسها عندها تحفظات دلوقتي؟ ሌላው ራሷ ግብጽ ደግሞ እንደ ሀገር በዚህ ጉዳይ ላይ ያላትን የተወሰነ ደግሞ ሪዘርቬሽን ወይም ደግሞ ታቅቦ سمتنال ويم دقمو إيه قداي يقودانا ليميل السابيوتشن سمتنال بعد ما السد قرب إنه يشتغل خلاص بتالي قدمو almost ليسارا ودا تكبار لمتى تنش عندك الرأس يتاوك وخصوصا بعد ما تم تشغيل سد النهضة بتالي دقمو عندنا يهداسي قدم دقمو قال لك الناس راك جمرة بوالا عشان نفهم اللعبة الإثيوبية لازم نرجع للحقائق اللي لا يمكن التلاعب بيها. ስለዚህ ይህንን የኢትዮጵያን ጨዋታ እንድንረዳው ወደኋላ መለስ ብለን ነገሮችን ማየት ግድ ይለናል ይላል። واللي اتفقنا عليها في حلقاتنا السابقة ونربطها بتصريحات الوزير السابق برضه. ስለዚህ ከዚህ በፊት የነበሩትን መግለጫዎቻችንና አሁን ደግሞ የመስኖ ሚኒስትራችን የቀድሞው ያወጣውን መግለጫ አንድ ላይ ለማጣጣም እንዲመች الحقيقة الجغرافية القاطعة إنه نهر مجناتش أو ميجيتش بينبع قرب مدينة جندور وبيصب في بحيرة تانا. መገጭ የሚባለው ወንዝ ይላል ከጎንደር አካባቢ መንጭቶ ጣና ሐይቅ መጨረሻው እንደሆነ ግልጽ ነው ይላል። እኛ አሁን እንደ ኢትዮጵያውያን ይህንን መገጭ የሚባል ወንዝ እናቅ ነበር፣ ሰምተን እናቅ ነበር። ለመሆኑ ግን ግብፃዊው ስለዚህ ውሃ መጀመሪያ ልክ ሲሰማ ወንዙ የት ነው ብሎ አጠና፣ ከየት እንደሚነሳ ሰማ። አሁን ደግሞ ጭራሽ ወደ ሐይቅ ደግሞ የትኛው ሐይቅ እንደሚገባ ምክንያቱም እነሱን የሚመግበው ሐይቅ የቱ እንደሆነ ስለሚያውቅ ማለት ነው። بحيرة تانا دي هي المنبع الرئيسي لنهر النيل الأزرق. ለኛ የጥቁር አባይ ዋና ምንጭና የውሃው መምጫ ደግሞ ተሰባስቦ ከተለያየ ቦታ ወደኛ የሚመጣበት ደግሞ ይሄው የጣና ሐይቅ ነው። يعني أي مية بيتم حجزها أو استهلاكها من نهر مجناتش مهما كانت قليلة إلا إنها بتقلل من إيراد بحيرة تانا. ማንኛውም ከጣና በፊት ባሉ ወንዞች ላይ የሚሰሩ ፕሮጀክቶች በሙሉ እና በዛ ላይ የሚወሰደው የውሃ መጠን ይብዛም ይነስም ከጣና ሐይቅ ላይ የሚቀነስ ይሆናል ማለት ነው። بالتالي بتقلل من تدفق النيل الأزرق اللي بيشكل 85% من مياه النيل. ያውም ማለት ደግሞ ለግብጽ ከ85 በመቶ በላይ የሚመጣላት ውሃ ከዚህ ከጣና ሐይቅ ከመሆኑ አንፃር የሷም ውሃ ተቀነሰ ማለት ነው። ስለዚህ ይሄ ዞሮ ዞሮ ወደ ምን ይወስደናል ማለት ነው? እናንተ በየቤታችሁ የምትጠጧት አንድ ኩባያም የነሱን ውሃ ነው ማለት ነው። هذا يعني اي حبشي يشربه او اثيوبي يشربه يعني من الماء ولو كان كوبا من الماء او كأسا من الماء فانه من حق القنديل العبيط እንደዚህ ነው የሚያስቡት። هكذا تفكيرهم العبطي በቃ የደካማ የምድር ይባለው የስንኩል ሳቢህ ነው። የነሱን ውሃ ነው የምትጠጡት፣ የነሱን ውሃ ነው እርሻ የምታጠጡት። ምክንያቱም ይሄ ወደ ምንድነው የሚወስደን ማለት ነው? ምንም አይነት ውሃ አንተ ስትጠቀም የነሱን ውሃ እየቀነስክ እንደሆነ የሚያስቡበት መንገድ ነው ማለት ነው። ስለዚህ በዚህ መልኩ ነው የሚያጠናህ اللي بتوصل لمصر والسودان. ይሄ ለግብጽና ለሱዳን የተወሰነውን እና ለነሱ የሚሄድላቸው የነበረውን ነው ማለት ነው። ኢትዮጵያ በመስኖ የምትጠቀመው። ስለዚህ መስኖ መጠቀም አትችልም በኢትዮጵያ የሆነ علميا السد ملوش علاقة مباشرة بالنيل الأزرق. ስለዚህ እንደ በቲዮሪ ደረጃ ስናየው ከናይሉ ጋር በቀጥታ አይገናኝም ይሄ ውሃ ይላል። طيب ليه الدكتور عبد المطلب قال إن الدراسات المصرية الفنية القديمة أثبتت عدم تأثره؟ ታዲያ ይህ የኛ የጥንቱ መስኖ ሚኒስትር በዚህ ውሃ
የመስኖ ስራ ላይ የኛ ውሃ አይጎዳም ለምን ማለት ፈለገ وقت دراسة المشروع سنة 98 كان المشروع متقدر له انه يخدم حوالي 17000 هكتار باحتياجات مائية حوالي 250 مليون متر مكعب سنويا ይሄ ማለት በፊትም ጀምሮ የተደረገው ጥናት 17000 ሄክታር 250 ሚሊዮን ሜትር ኪዩብ ውሃ የሚወስድ የሆነ ተደርጎ ነው الرقم ده وقتها وحاليا برضه ممكن نعتبره غير مؤثر اطلاقا አሁንም ቢሆን በፊትም ቁጥሩን ስናየው ብዙ አይደለም እናውቃለን في ظل التدفقات السنويه الكبيره للنيل በተለይ በጣም ትልቁ የውሃ እንትን ጎርፍ ከኢትዮጵያ ወደኛ የሚመጣው ጋራ ሲነጻጸር ምንም ማለት አይደለም ولكن الخطر الجديد هو التاثير ግን በዛው ወንድሞች እህቶች እንድታስቡት የምፈልገው 250 ሚሊዮን ሜትር ኪዩብ ማለት የ1 ቢሊዮን ሩብ ማለት ነው ያ ማለት ቱርኪያ በ1 ቢሊዮን ሜትር ኪዩብ በየአመት በየ55 አይደለም 1 ቢሊዮን ሜትር ኪዩብ ብቻ ለኢራቅ ሰጥታ እሷ ግን በየቀኑ 500 ቢሊዮን 500 ሚሊዮን በርሜል ምንድነው ናፍጣ የምታገኝበት ነው ከዛ ውጪ ሌሎች ስምምነቶችን ሰምተናል ብዙ ካምፓኒዎቿ በኢራቅ እንዲሰሩ እና ጨረታ ቢወጣም የነሱ ድርጅት ብቻ ጨረታውን እንዲያሸንፍ የሚፈቀድበትና በዛም አግባብ ገንዘቡ ከኢራቅ ይወጣል ወደ ቱርክ ኪስ ይገባል ማለት ነው በቃ ተዟዙሮ ማለት ከኢራቅ ይወጣል የቱርክ ኪስ ይገባል የቱርክ ኪስ ይገባ ምናልባት ለጊዜው የተለያዩ ድርጅቶች ኢራቅ ውስጥ ሰርተው ነው ተብሎ ነው የሚሰጠው ግን ዞሮ ወደ ቱርክ ባንክ ነው ገንዘቡ የሚገባው ስለዚህ በእንዲህና መሰል የሆኑ ስምምነቶች ስናይ 1 ቢሊዮን ሜትር ኪዩብ ብቻ ነው ምናወራው ያ ማለት አሁን ላይ ኢትዮጵያ ለመገጭ ለሚባለው ወንዝ ላይ ወይ መገጭ ላይ የተሰራው የሆነ የመስኖ ስራ ልማት የሚወስደው ሩቡን ነው ከዛ ላይ ማለት ሩብ ብቻ ስለወሰደን አሁን የሁሉ ሚንጫጩት ማለት التراكمي اللي اختلف دلوقتي يا صديقي المشاهد ان ነገር ግን ችግሩ ይላል አሁንም የብዛት ሲሆን ነው ማለት ኢትዮጵያ እንዲህ ከጀመረች አንድ መስኖ ስትሰራ ዝም ካልናት የሚቀጥለው ሌላ መስኖ ትሰራለች 250 ሚሊዮን ሜትር ኪዩብ ብትወስድ ግማሽ ሚሊዮን ሆነ ማለት ከዛ እያለ ስለዚህ እያንዳንዱን እየቆጠሩ መጨረሻ ላይ ምናልባት ከአንድ ብርጭቆ ጀምሮ መተሳሰብ ሊጀምሩ ነው ማለት ነው سد مجناتش مش سد وحيد لا هو جزء من منظومة استراتيجية اسمها استراتيجية ال1000 نقطة ስለዚህ ይሄ የመገጭ መስኖ ስራ እንደ አንድ መቁጠር የለብንም ምክንያቱም ይሄንን በጣም ለስለስ አድርገን ካሳለፍ ነው ሌሎች በጣም አልፍ ይላል 1000 ሊደርሱ የሚችሉ ነጠብጣቦች ስትገጥማቸው ግን በጣም ጉድ የሚሰሩ የሆኑ ስራዎች ነው በኢትዮጵያ እየተሰራብን ያለው اثيوبيا بتنفذ سد مجناتش وعندها خطط على نهر غريب المجاور وخطط على روافد تانية كتير ይሄ ማለት ኢትዮጵያ በሃይቅ መጋቢ ማለት በጣና ሃይቅ መጋቢ በሆኑ ወንዞች ላይ የመስኖ ስራ ሰራች ማለት በሁሉም ወንዞች ላይ የመስራት እቅድ ይኖራታል ማለት ነው كل سد من السدود دي لوحده ممكن يكون تأثيره بسيط ولا يذكر ولكن በእያንዳንዱ በሚሰራ ትናንሽ የግድብ ሂደት የመስኖ ግድብ ሂደት የመሳሰሉት ዝም ብለን ብቻውን ስናወራው ቀላል ሊመስለን ይችላል إن تأثيرهم التراكمي مع بعض هو اللي هيأثر على حصتنا المائية ነገር ግን እኛ ሰብሰብ አድርገን ስናየው ነው ትልቅ እንደሆነ ምን ረዳው ይላል ማለት طيب ليه صدود الري اللي تخزينها بيكون محدود ممكن تكون أخطر من سد زي سد النهضة برغم تخزينه الضخم جدا እንደውም ይላል እንደውም በደንብ ስማ የህዳሴ ግድቡ ያን ሁሉ ውሃ ከማያዙ ጋራ የመስኖን ያህል ጉዳት የለውም ለምን የመስኖ ላይ ውሃ ይጠጣል አፈር ይጠጣል የመስኖ ውሃ ማለት እርሻ ተጠቀምበታል الخطر هنا هو خطر نوعي مش كمي ያ ማለት አይነቱ ነው የሚለየዋል አይነቱ አደጋው ይሄኛው ነው ትንሽ ትልቅ ከሚለው ሳይሆን በአደጋነት ደረጃ ይሄ የመስኖ የምንሰራት ትንሿ ግድብ እሷ ናት የበለጠ አደጋ ያላት يعني سد النهضة برغم حجم التخزين المية الضخم اللي فيه اللي هو حوالي 4 ምክንያቱም ያ 74 ቢሊዮን ሜትር ኪዩብ የሚይዘው ምንድነው የህዳሴ ግድቡን ስናየው مليار متر مكعب إلا إنه بيستخدم لتوليد الكهرباء የሚጠቀሙት ለኤሌክትሪክ ማመንጫ ነው ውሃው
إلكتريك متو يالفال أهون يامنالو مالت الآن يؤمن فرعون على أن سد النهضة يستخدم فقط للكهرباء ولا فيه ضرر الآن يؤمن يعني أهون نوم يامنوا يا فرعون شنكلات مكناتهم بفيت يتقدم يالس يفكروا نبر متوالن لبنات متو تمسيسيوج سيل نبر أهون جن يلم دزا لكن فالمية مهما بتتخزن إلا إنها بتتمرر في النهاية لدول المصب يا مالت وهاو يفلق ياهل بيتراكمم بذات بينورهم جن إلكتريك لممتات سلم يتكمبت يجد وهاو ألفو ودا እኛ ይመጣል اما سد زي سد ماجناتش وبرغم ان ነገር ግን የመገጭ አይነቱ እና ሌሎች ግድቦች የመስኖ ግድቦች ከሆኑ ግን تخزينه محدود للمياه በጣም ትንሽ ውሃ ነው የሚይዘው الا انه بيستخدم للري والزراعه ለእርሻ ዝራዓ ማለት ዘር ማለት ነው ለዘርዕ ማለት ለእርሻ ለዘር ለማልሚያ ስለሚጠቀሙት ውሃውን ይጠጣዋል ይጠቀማል يعني استخدام استهلاكي دايم ያ ማለት ቋሚ የሆነ የውሃን መጠቀም የሚባል ፕሮግራም ውስጥ ኢትዮጵያ ገባች ማለት ነው المياه بتفقد بشكل لا رجعة فيه لان ናም ይህ ውሃ ተመልሶ አንተ ጋር አይደርስም ያ አታክልት ይጠጣዋል ያ አታክልቱ ደግሞ አሬ በለዋለሁ ነው የጠጣውት ማለት ነው ውሃውን ስለዚህ ይሄ በሙሉ የመስኖ ብለው የሚሰሩት ውሃ የኛ አይሆንም እኛ ጋር አይመጣም ስለዚህ የመስኖን ነው መጋፈጥ ያለብን የመስኖን ነው እንደውም لنكلاكل ميجباو تستخدم في الزراعة إثيوبيا بتستخدم السد ده علشان تقول للعالم أنا بعمل تنمية وأمن غذائي كذا إثيوبيا جن عون عالم جا كربا أنا بمجيب راسي لمشال عند زيانة قدبوش أسر الله تلاهلج منهم شجري لبعض وده حق السيادي هي دقمو يا لو على النت يا هاجراوي እንደዚሁ ብሔራዊ ጥቅም ከማስከበር አኳያ ነው ስለዚህ ማንንም ሰው ሊናገረኝ አይችልም ትላል ولكن في الحقيقة هي بتستغل الغطاء ده علشان تعمل أكبر قدر من المشاريع الاستهلاكية ነገር ግን በዚህ አይነቱ ሽፋን ኢትዮጵያ ውሃውን እየጨረሰችው ነው ወይም ደግሞ ውሃውን የመጠቀም ፕሮግራም ውስጥ ትገባለች ማለት ነው ስለዚህ እነሱ ውሃውን እኛ እንድንጠቀም የሚያደርግ የሆነ ፕሮጀክቶች ፈጽሞ አይፈልጉ ማለት ነው وتفرض علينا احنا الامر الواقع المائي ይሄ ማለት አዲስ የውሃ አጠቃቀም ስርዓት በእኛ ላይ ይጫንብናል خصوصا ان هي دلوقتي بتستهدف 17000 هكتار يعني حوالي 42000 فدان مثلا አሁን ላይ ያ ማለት አሁን 17000 ሄክታር አካባቢ ነው ያ 17000 ሄክታር ده بفدان بالنسو كيرو برغم انه بيحتاج لكميه مش كبيره من خصوصا ان هي دلوقتي بتستهدف 17000 هكتار يعني حوالي 42000 فدان مثلا 42000 معناتنا 40 بالفون دالكواچو ነው ፈዳን ትንሽ በዛ ይላል በቁጥር ደረጃ ማለት 42000 ስለዚህ ይሄኛው ግን 17000 ነው ስለዚህ ኦልሞስት ሃፍ ነው ስላችሁ ነበር ወይም ከሃፍ ትንሽ የሚጎድል ነው አንድ ፈዳን ስንል ግማሽ ሄክታር ወይም ከግማሽ ትንሽ ያነሰ ሄክታር ማለት ነው ده برغم انه بيحتاج لكميه مش كبيره من الميه سنويا الا ان تكرار انشاء السدود فيه ይሄ አሁን ላይ ትንሽ ውሃ ነው የሚወስደው ብለን ማቃለል አንችልም ምክንያቱም በየአመቱ ሌሎች ግድቦችም ደግሞ እንደዛው በሚሰራበት ወቅት ውሃው እየበዛ ሄደ ኢትዮጵያ بينذر بفقد كميات ضخمه من المياه ከዛም በጣም ብዙ ውሃ ኢትዮጵያ ውስጥ ተጠቃሚነት እያገኘ እየጠፋ ይመጣል اللي كانت بتتجه للسودان ومنها لمصر ወደ ሱዳንና ወደ ግብጽ የሚሄደው ውሃ ኢትዮጵያ ውስጥ ይቀራል فاحنا دلوقتي قدام خطه اثيوبيه አሁን የኢትዮጵያ እቅድ ውስጥ በውሃ ሂደት ኢትዮጵያ የምታደርገው የራሷ የሆነ የውሃ አካሄድ ውስጥ እየገባን ነው تستهدف تصفير حصه مصر والسودان من الميه على المدى الطويل በጣም ለረጅም ጊዜ የግብጽና የሱዳንን የውሃ መጠን ወደ ዜሮ የማስገባት ስራ ነው ኢትዮጵያ እየሰራች ያለችው الاستراتيجيه الاثيوبيه الجديده واضحه جدا بتعتمد على الاتي ስለዚህ የኢትዮጵያ አዲሱ የውሃ ላይ ስትራቴጂ ይህን ይመስላል شرعنه السيطره አንደኛ የውሃ ላይ ራስን እንትን ሐላፊ የማድረግ ስራ ማለት ሰይጣራ ማለት መቆጣጠር ማለት ነው ውሃውን የመቆጣጠር ስትራቴጂ በደንብ ነድፋለች እየሄደች والتهرب من التفاوض الحالي ከዛም እውነተኛ የሆነ የማስጨነቃችንን የድርድር ሂደት ይገተዋል ምክንያቱም ምንም ግድብ ላይ አንደራደርም ከዛሬ በኋላ 2 التشتيت
عن طريق ሌላው ሐሳባችን መበተን እዛም ጋር ትሰራለች የሆነ ፕሮጀክት እዚህ ጋር ባህር ትላለች እዚህ ጋር ህዳሴ ግድብ በቃ ብትንትን ያደርገዋል نقل البؤرة التفاوضية من سد النهضة اللي خلاص بقى أمر واقع ያ ያለቀለት የሆነ ብለን አሁን ላይ እንድንቀመጥ የህዳሴ ግድብ ጉዳይ በቃ ከዚህ በኋላ ውይይት አያስፈልገውም ተብሎ እንዲዘጋና አዲስ ውይይት እንዲከፈት لسدود الري الصغيرة በቃ ትናንሽ ግድቦች ላይ መጨቃጨቅ እንጀምራለን ይጠቅማል አይጠቅምም ኢትዮጵያም የሆነ መልስ ሰጣለች ለኛ መልስ ሰጣ በቃ የኛ የራሳችን ሰዎች መልስ ይሰጡላታል በቃ በዚህ አይነት መልኩ ነገሮች ይበታተናሉ 3 السيطرة الكاملة ከዛ የሶስተኛው ዋናው ነገር ኢትዮጵያ ሙሉ በሙሉ ውሃዋን መቆጣጠር ትጀምራለች لأنه السيطرة على روافد بحيرة تانا زي مجنات شوريب بتاعت ምክንያቱም ምንድነው ይባለው የጣና ሐይቅ ላይ የሚገባን እነዚህ መጋቢ ወንዞችን መቆጣጠር ማለት በተቃራኒው ራሱ ሐይቁን መቆጣጠር ማለት ነው التحكم في منبع النيل الأزرق بشكل كامل من ከዛም እያንዳንዱ የናይል ጥቁር አባይን መጋቢ የሆኑ ወንዞችን በሙሉ መቆጣጠር ትችላለች ኢትዮጵያ منبع لروافد الفرعية ምክንያቱም እነዚህ የዋናውን መጋቢ የሆኑ ቅርንጫፎች ስለሆኑ እነዛ ቅርንጫፎችን ያስክ ማለት ዋናውንም ያስክ ማለት ነውና وده هدف إثيوبي معلن ይሄ ግልጽ የሆነው የኢትዮጵያ استراتيجي ነው لما نربط المشروع ده بقرار أبي أحمد إنه تم بمشاركة خبراء متخصصين فده بيأكد إنها مش مبادرة عشوائية ስለዚህ ሌላው ደግሞ የዶክተር አብይ አባባል አሁንም የተለያዩ ልምድ ያላቸው ጥናቱ ላይ ጥናት ያደረጉበት የሆነ በአዋቂዎች የሚሰራ ግድብ ነው የሚለው ደግሞ ዝም ብሎ የመጣ እንዳይመስልህ ይላል دي خطة هندسية ممنهجة ይሄ በደንብ ታስቦበት የወደፊት ነገር ላይ በጣም እቅድ ተደርጎበት የሚሰራ ቢሆን እንጂ ይላል الهدف منها هو التحكم في كل حوض النيل الأزرق ይሄም በሁሉም የናይል መጋቢ ወንዞች ላይ ራስን የበላይ አድርጎ ማስቀመጥ ወይም ተቆጣጣሪ መሆን صديقي المشاهد إعلان ወዳጄ ተመልካች سد مجناتش دلوقتي بعد شهرين من بدء تشغيل سد النهضة بيعيد الجدل الإقليمي بشكل أقوى አሁን ላይ እኛ የህዳሴ ግድቡን ቸል ብለን የህዳሴ ግድቡ ኦሬዲ አልቋል ተጠናቋል ብለን አሁን ላይ ስለ መገጭ እንድናወራ ይፈልጋል ይላል التصريحات القديمة ولا هنعتبره جزء من الخطر التراكمي الجديد اللي بيهدد الأمن ስለዚህ አሁንም ማሰብ ያለብን እንደነዚህ አይነት ትናንሽ ግድቦች ኢትዮጵያ ውስጥ ከበዙ እኛ ላይ አደጋ እንደሚፈጥሩ ማወቅ ነው ያለብን القومي ثانيا في مواجهة إثيوبيا ኢትዮጵያን ደግሞ በጋራ እንዴት አድርገን ነው የምንዋጋት በዚህ ጉዳይ ላይ ወይም የምንታገላት እና ይሄን አይነት ስራዋን ምናስቆማት ማለት هي بتحاول تجبرنا على التفاوض على كل سد ري لوحده ከዛ አለበለዛ ግን እኛ እንዳጠቃላይ አሁን ልክ ውሃው ላይ አንድ ልክ አሁን ሚሉት እነሱ አስገዳጅ ውል ምናምን ሚሉት ነገር ካላስደረግን በስተቀር ኢትዮጵያ በእያንዳንዱ ግድብ ላይ ነው እንድናወራ የምትፈልገው አሁን የመገጭ ላይ ማውራት ፈልጋላችሁ እሺ እናውራ ትላችኋለች እያለች ታዳክማችኋለች ነው لكن صغير ده طبعا بيستهلك وقت وجهد ይሄ ማለት ደግሞ ጊዜ ስለሚፈጅ ኃይልም ስለሚፈጅ وبيسمح ليها ببناء باقي شبكة السدود في الخفاء ሌሎቹን ግድቦች በሙሉ እንድትሰራ የሚያመቻች ጊዜ ይሰጣታል الخطر الأكبر يا صاحبي هو إنه إثيوبيا نجحت إنها تحول ስለዚህ አሁን የሆነው ነገር ምንድነው ኢትዮጵያ ተሳክቶላታል በትክክል معركة سد النهضة لمعركة شبكة السدود الاستهلاك የህዳሴ ግድብን ትግላችንን ወደ ትናንሽ ግድቦች ወስዳብናለች هي الصغيرة ده بيخلينا قدام حقيقة مرة ይሄ በጣም መራር የሆነ ሀቅ ላይ ጥለናል لكن تقدر الدبلوماسية المصرية إن هي تقنع المجتمع الدولي بخطورة التأثير التراكمي لمشاريع الري الجديدة የግብፅ ዋናው ኢሊቱ በእንደነዚህ አይነት ትናንሽ መግለጫዎች እንዳይታለሉ የግድ እንደ መንግስት እንደነዚህ አይነት ትናንሽ ፕሮጀክቶችም የኛ ውሃ ላይ ተጽዕኖ አላቸው ብለው የዓለም አቀፍ መንግስታት ላይ መክሰስ መቻል አለባቸው ሄደው ጉዳያቸውን ማቅረብ አለባቸው ይህን ይመስላል ወንድሞች እህቶች